የሚገርመው ግን አንዳንድ ወጣቶች ሀዳን አላህ ወሀዳሁ አላህ ይምራን እነሱ ይምራቸው በዛ ሰዓት ላይ በሌት ማለት በአላህ ያመነ ሰው ከሚተኛበት ቦታ ቀና ይልና ጎን ከማሳረፍ ቀና ብሎ ወደ አላህ ያለቅሳል። የሚፈልገውን ነገር ከአላህ ይቀበላል ይወስዳል። ለዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም ወንጀል የሚመጣውንም ወንጀል ሁሉ የማረላቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሌሊትን በመቆም ያሳልፉ ነበር እግራቸው እስኪሰነቃቀል ድረስ። እናታችን አይሻ ምን ትላለች? አላህ እኮ ላንተ ምሮልሃል ያለፈውንም ወንጀል የሚመጣውንም ወንጀል ለማ ታፈንቱ ያፈተዝም ይላል። አፈላ አኩነ عبدا شكورا ጌታዬ ማመሰግን ባሪያ አልሆነም እንዴ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያለፈው ወንጀል የሚመጣው ወንጀል የተማረላቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኦሞ ጌታቸው ላይ ያለቀሱ የሚጠይቁት ከሆነ የሚለምኑት ከሆነ فما بالك أنت وأنا أنا أنت من مون اللبن تاري ونجوز قرتني علنا يجيون بنقرف الناس هاللفوا أو عندهم يمتعوا فتنة على فيسبوك تويتر واتساب كتير رسالة تنشق ها يا ورا كم يفكر في تنشق يا ورا الله أنفرا والله عند وندوش وإنما الناس يتوش الزارع بمكمل يتفكر الناس شو نقدرن يلقالو ያተፈቀደላቸው ፎቶ ይበትናሉ። ምን አሳወቀህ አንተ? አሁን ዘይት ከዛ ትነሳለህ እንዴ? ታውቃለህ ይሄ መጥፎ ነገር በትነተኛክ በሰው እንቅልፍ እኮ ልትቀር ትችላለህ፣ ልሞት ትችላለህ፣ ስትመሳቀቁ ስትነሳ ትችላለህ። ይሄን ታውቃለህ? ባሮች አላህ የሚፈሩ ባሮች ወደ አላህ የተመለሱ የሚፈልጉትን ነገር ሲቀበሉ አንተ ደግሞ ያልተፈቀደልን ሰዓት ላይ ቁጭ ብለህ ሐራም ትለቃለህ። ከተፈቀደ ሲል ጋር ታወራለህ፣ ትጀናጀናለህ። ያልተፈቀደልን መጥፎ ሱራዎችን ትመለከታለህ። ኢተቂላህ ያ አብደላህ አላህን ፍራ። አላህ እኮ ይመለከትሃል፣ ይሰማሃል፣ ያውቅሃል። የፈለገ ከእናትና ከአባት ብትደበቅም ከጓደኛህም ብትደበቅም ጌታ አላህ ሱብሓነሁ ወተዓላ ያውቅሃል። ከፈለገ ደግሞ አያያዙ በጣም ይበረታል ይይዛል። ከያዘክ ደግሞ አታመጣው አውቆ ነው የሚተወካውን እንደፈለግኩን ይላል። ከደስ ማምለጫ ነው ማምለጥ አይቻልም ከሱ። አላህን እንፍራ። በዚህ ሰዓት ላይ ጌታችንን እንጠቀምበት። አቀል ሸይ ቁም እስቲ አንድ ሁለት ረካዓ ስገድ፣ ከዛ ቁርአን ቅራ። እንደው የማለከካ ቀይን ብቻ ከደርክ በኋላ ሂድና የምታነበውን የአብኛ ትምህርት እንደን አጥና ያ اخي ሙራጃ አድርግ። ፌስቡክ እና ዋትስአፕ ላይ ምናምን ቁጭ ብለህ ጊዜን ከምትገል ማለት የማይሆን ነገር ከምትለቅ የማይሆን ነገር ከምታይ አላህን ፍራ። አንተም አንቺም የአላህ ባሪያዎች ሴትም ይህን ነገር በጣም ጥንቃቄ ማድረግ ያስፈልገናል። በተለይ ወጣቱ አሁን የተበላሸበት ማለት ሴቶችም ክብራቸውን ያጡበት በዚህኛው ኢንተርኔት ትሉታል ሼክ አብዱልዛቅ አልበድር በቃ ነዳጅን የሚያጠፋ ነገር ማለት ነው። ፌስቡክ ይውታል አንደኛው ፌስቡክ ነው ነው አንደኛው ራሱ والله ስንት ወጣቶችን ያበላሸብን ነው። ሴቶች ድሮ ይሄ የተለያየ መጥፎ ነገር አንድ አማኝ የሆነ ሴት ጋር ለመድረስ በጣም ጠባብ ነው ጉዳዩ ፊትናው። የሆነ መጥፎ ነገር የሚደርሳት ወይ በጓደኛዋ በኩል ወይ በጣም ካነሰ በሆነ በምንድነው በቴሌቪዥን ምናምን። አሁንስ እሷ ቤት ቁጭ ብላ ስልክ ትከፍታለች፣ ፌስቡክ የሚባለው ነገር ቤቷ ቁጭ ብላ የዓለም መጥፎ ነገር ሁሉ ይደርሳታል። ቃቱራት العالم كله ዓለም ላይ ያለው ሁሉ መጥፎ ነገር አስቀያሚ ነገር ሁሉ ይደርሳል። አዑዙ ቢላህ አላህን እንፍራ። እህቶቻችንም አላህን እንፍራ በላቸው። ያ اخي ወጣትነት ተጠቀምበት።
በወጣትነትም ጊዜን ተጠቀምበት ገና አላህ ተዓላ ፊት ማየት ትፈልጋለህ ጀነት መግባት ትፈልጋለህ ከሚዛን መዳን ትፈልጋለህ ፊት ለፊትህ እኮ ገና ጀሃነም አለ ሲራጥ አለ ገና يوم القيامة 50,000 ዓመት ሙሉ ሚዛን ላይ ትቆማለህ ፀሐይ አንተ ጋር ትቀርባለች ገና ይቀብር ጭንቅ አለ ፊት ለፊትህ ይሄን እያወቅህ ነው አንተ ወደ ነገር የምትሰራው ይሄን ነገር እያወቅህ ነው ሴቶች የምታባራሻቸው يوم القيامة እኮ ሰዎች የሚሰቃዩበት ጊዜ 7 ሰዎች አላህ Subhanahu Wa Ta'ala የራሱ ጥላት ያደርጋቸዋል ከዛስ አንደኛው ማን ነው شاب نشأ في عبادة الله استوس شاب نشأ في عبادة الله ወጣት ነው ጊዜውን በአላህ ተዓላ ያሳለፈ አላህን በመገዛት ሰላትን በመስገድ አላህን በመፍራት ጊዜውን ያሳለፈ ወጣትነት ኃይል አለው ስሜትም አለ ብዙ ነገር ይፈታተናል ይሄ ሁሉን አልፈህ አላህን ፈርተህ ስሜትህን ተቆጣጥረከው በዛ ላይ ወጣትነት በሌላ የምታሳድግ ከሆነ ነገ يوم القيامة ጥላ ባይለበት ጊዜ ፀሐይ በምትቀርብበት ጊዜ እናት ከልጁ በምትሸሽበት ጊዜ ልጅ ከእናት በምትሸሽበት ጊዜ ሚስት ካንተ ከምትሸሽበት ጊዜ እናት እርጉዝ በሆዷ የተሸከመችውን ነገር በድንጋጤ የምትጥልበት ጊዜ ሕፃን ልጅ በድንጋጤ ሽበትን በሚያወጣበት ጊዜ አላህ Subhanahu Wa Ta'ala በዛን ጊዜ 7 ሰዎችን ጥላት ያደርጋቸዋል يوم لا ظل إلا ظله ጥላ ባይለበት ጊዜ ከዛስ ማን ነው شاب نشأ في طاعة الله ወጣት ሆኖ ጊዜውን በአላህ ተዓላ ያሳለፈ ነው አሁን ነው ጊዜው እንደፈለኩ ይፈነዳል በኋላ አላህ ወደ አላህ መለሳል ማለት ታስብ ምን እንደሞት እንደሚመጣብህ አታውቅምና ሌላኛው ማን ነው ورجل دعته المرأة الصالحة فقال إني أخاف الله كذا اسمه